ፊደልና ልሳን የተመረጡ የብዕር ትሩፋቶች በድምጽ የሚተረኩበት የበይነ መረብ አገልግሎት ዘወትር ቅዳሜ ረፋድ ላይ በዚህ አድራሻ ይደመጣል። ከኢትዮቲዩብ ጋር በመተባበር ይቀርባል። ሞትን ትፈራለህ? ሞትን ትፈራለህ ይለኛል የሞት ፍርሃቴን ጭንቀቴን እያይ አሁን እለዋለሁ የእድሜ ዘመኔን እያሰብኩ መኖር እየጓጓሁ ይስቃል የኔን እድሜ የሚያህል ሳቁን ሳባራ በሳቁ መካከል ያኔ ስትፈጠር እንደዚህ ጨንቋል ብሎ ይጠይቀኛል። መልሱ ይከብደኛል። ጸጉሬን አኳለሁ፣ አይኔን አሸዋለሁ፣ አይኑን እሸሻለሁ። የሆነው ቢሆንም ሞትን እፈራለሁ። በቀኔ እንድሞት ነው የምፈልገው ብዬ መልሳለሁ። አሁንም ይስቃል የኔን እድሜ የሚያህል ሳቁን ሳባራ በሳቁ መካከል የሰው ቀን ስንት ነው? ማን በቀኑ ሞተ? የማን ቀን ከእጁ አለ ብሎ እየጠየቀኝ ተመስገን ይሄኛው ቀን መሸ ከእድሜ አንዱ ሸሸ። እንዴት ሰነበታችሁ አድማጮቻችን? ይህ ፊደልና ልሳን ነው። 32ኛውን ሳምንት ዝግጅት በደምሰው መርሻ አጭር ግጥም ጀምረናል። ሌሎች የሥነ ጽሑፍ ሥራዎችም በቀጣዮቹ 30 ምናምን ደቂቃዎች ውስጥ ለእናንተ ይቀርባሉ። አብራችሁን ብትቆዩ በጣም ደስ ይለናል። ደስታውን አንችለው። በመቀጠል ወዲያና ወዲህ የተሰኘ አጭር ወግ ለእናንተ ይቀርባል። ይሄው ከኔ አንድ እርምጃ ርቆ የሚገኘው መስመር ኢትዮጵያና ኤርትራን የሚለየው መስመር ነው። ይህንን አንድ መሬት ሁለት ሀገር ያደረገው ይህ የተሰመረው መስመር ነው። ከወዲያ ተረኛው የኤርትራ ድንበር ጠባቂ ወደ እኔ አቅጣጫ በዓይነ ቁራኛ እየተመለከተ ኡዚ ጠመንጃውን ይዞ ከቀኝ ወደ ግራ ይንጎራደዳል። ከወዲህ ተረኛው የኢትዮጵያ ድንበር ጠባቂ እኔ AK 47 ጠመንጄን ይዤ ከግራ ወደ ቀኝ እንጎራደዳለሁ። ጓዶቻችን ሌሊቱን ሙሉ ተፋጠው ያድሩና ቀን ቀን በቅርብ ወዳለው ማረፊያ ገብተው ይተኛሉ። ችግር ካለ በጠመንጃ መንጣጣት ምልክት እንድንሰጣቸው ጥብቅ ትዕዛዝ ሰጥተውናል። አለቃዬ ወደ ማረፊያው ከመሄዱ በፊት ይሄ ኤርትራዊ እንዳታምነው፣ አዘናግቶ ከጣለህ ጉድ ሆን ማለት ነው። እያንዳንዷን እንቅስቃሴ በጥንቃቄ ተከታተል። ተሳስቶ ወደኛ ድንበር አቅጣጫ ቢያነጥስ እንኳን ደፍተህ ጣለው ብሎኛል። የሱ አለቃም
ወደ ቀን ማረፊያው የቆርቆሮ ዛኒ ጋባ ከመግባቱ በፊት የሆነ ነገር አንሾካሽኮለታል። ይሄ ከመስመር ወዲያ የምታየው ኢትዮጵያ ብቻ አይደለም፣ ባለ ሁለት እግር አደጋ ነው። ተዘናግተህ ካየህ በጠመንጃ ደረትህን ብሎ ሁሉ ነገር ያበቃል። አይንህን ከሱ እንዳትነቅል ሰማህ? አይንህን ከሱ እንዳትነቅል። ሌላው ቀርቶ ሆዱ ሲንጓጓ ከሰማህ እንኳን ጠንብ ሰጣለው ይለዋል። የኔም የሱም አለቃዎች ወደ ማረፊያቸው ገብተው አጮልቀው እንደሚያዩን ስለምናውቅ መኮሳተራችንን ጨምረን አንዳችን ባንዳችን ላይ እናፈጣለን። ምን ታያለህ? ማን አየህ? ራስ አይደል እንደ ወደኔ ሀገር የምታይ? ዞር በል እባክህ። እኔ ነኝ ወደ አንተ ሀገር ያየው? ደግሞ ሀገር እንዳለው ሰው እኮ ይሄ ኮረትና ተራራችሁ አማሎኝ ነው የማየው? ወይስ ያቺ ፍረግ ጺም ፕሬዝዳንታችሁ ናፍቆኝ? ይችን ይወዳል ውድ አፈወርቂን ነው እንደዚህ የምትናገረው? የቀረው የዓለም ሕግ ይቀራል እንጂ ውድ አፈወርቂን ተናግረ ዝም አልልም። እሺ እዚህ በትኜ ወደ አስመራ ቀናለሁ ከፈለኩ። በእኛ ፕሬዝዳንት ላይ አፍን ከምትከፍት የራስን ሀገር መሪ ቀድሞ ማየት ያስፈልጋል። ከአፍሪካ መሪዎች አንድ ረጅም ቢገኝ አይናችሁ ደም ለበሰ። ዘንድሮ ቀናችሁ እንጂ እናንተ ሀገር ሰው የሚነግሰው በድንክነቱ ይመስላል ነበር እንዴ? አይ እንግዲህ ታቆማለህ። እንግዲህ ራስም ዝጋ። በጸጥታ መንጎራደዳችንን እንቀጥላለን። ድንገት ቆም አልኩ። እሱም ቆመ። ምን አቆመ? ምን አገባ ብቆም? ተገትሬ ብውል መብት አይደለም ወይስ እናንተ ሀገር መቆምም ብርቅ ነው? መቆምም ስትፈልጉ ኢሳያስን ታስፈቅዳላችሁ እንዴ? አንተ ሰውዬ ጤና የለም። ወዲ አፈወርቂን አትናገረው። ለኔ ስትል ተገትረዋል እንደ አክሱም ሐውልት። የራስን ሐውልት ጥራ እባክህ። የኛን ሐውልት በንግግር ውስጥ አታስገባ። ወይስ እሱንም ልሰርቁ ታስባችኋል? እሱንም የሰረቅናችሁ ምን ነገር አለና ነው? እሱንም ደሞ ማለት እባክህ አልናገርም። ክፉ አታናግረኝ። ተናገር እንጂ ጀምረኸው አይደል? ተናገረው እንጂ። አልናገርም። ተናገር እንጂ። የሰው ልብ አቁሞ አልናገርም ምን ባይ ነው? አልናገርም አልኩ። እንግዲህ አውቄያለሁ። አሰብን ልትል ይሆናል። እናንተ ሰዎች ከአሰብ ራስ ወረዱ አላልንም? ከውሃው ከሆነ ፍቅራችሁ ለምን በአሰብ ቅርጽ ቆፍራችሁ አታወጡ? እንደው ጠዘጠዛችሁን እኮ። ወይ 80 ሚሊዮናችሁም ሁላችሁም ኑና በፍኛችሁ እየጠለቃችሁ ውሰዱት። ቆይ ደግሞ ረስቸው ከ80 ሚሊዮን አልፋችኋል አሉ ብዛታችሁ። እናንተ ሀገር አርፎ የሚተኛ ሰው የለም እንዴ? የኢኮኖሚያችሁ ዋልታ መዋለድ ነው እንዴ? አትዝጋ በቃ። አንተም ዝጋ። ተኮራርፈን መንጎራደዳችንን እንቀጥላለን። የምሳ ሰዓት ሲደርስ የምሳቃችንን ከፍተን ጠመንጃችንን ተደግፈን መጉረስ እንጀምራለን። ወደሱ ሳህን አሻግሬያለሁ። ዛሬም ዘንጋዳ ነው። ጤፉንም አተው ነው እኮ እናንተ ተራኮቱበት። ሳር እየበላ ማን ይኖራል? ባከያ ያጣ ወሬው ነው። እኛ ኑሯችን ከፓስታ ሹታና ካልፎርኖ ጋር ሆኗል። ምን ትሆኑ እንደሆነ እናያለን። እስቲ ከእናንተ በመገንጠላችን ደስ የሚለኝ ለዚህ ነው። አዳሚ ዲቪ ወደ ኢትዮጵያ እንዲጀመርልሽ እየጸለይሽ እንደሆነ የማናውቅ እንዳይመስልሽ። ኡኡቴ ከምበላው ምግብ መሃል ትልቅ ቃሪያ አውጥቼ እጎረድማለሁ። ኑሮህም ምግብህም አቃጣይ ነገር በስቶበት ትችላለህ። የሕፃን ጭንቅላት የሚያክል ድንች ያወጣለሁ። ምራቁን ይወጣል። አፈርሶ እንደው ከድንቹ አካፍለኝ። አንተ ምጽዋን ታካፍለኛለህ? አንተ ካሰብ ታካፍለኛለህ? ቶዋ ራስህ በየሳናችን እናቀረቅራለን። በኮዳ ያዝነውን ውሃ እያንደቀደቅን የጎሪጥ እንተያያለን። ስማ እንጂ ውሃ ብትቆጥብ አይሻልህም? አጠጣጥህ አባይ እናንተ ሀገር ያለ ነው የሚመስለው። ቀይ ባህርን ያላየ አባይን ያመሰግናል አሉ። ድንገት አለቆቻችን ሲያንኮራፉ ይሰማናል። ወደ የራሳችን መሬት እናያለን። ከኛ በስተቀር አዳሚ ለሽ ማለቱን እናያለን። ጠመንጃችንን ወርውረን እንጠጋጋለን። ትናንትና ያልኩህን ጠየቅልኝ? አዎና፣ የምትላት ሴት አሁንም የምትኖረው አባሻውል ነው አሉኝ። አንተ ሲኔን አረጋገጥክልኝ? ከአንዲት ጎንደር የወለድኩት ልጅ እኮ አለኝ። እናቱን አላገኛትም። ሳጠያይቅ በሕይወት አለች። ልጅህ ባለ ሥራ ሆኗል አሉ። ኤርትራዊው ጠባቂ እምባው መጣ። ስለኔ ስለ አባቱ ግን ጠይቆ ያውቃል? እነሱን አላረጋገጥኩም። የኔዋ ግን አስመራ በነበርኩባት ሰዓት መቼም ያደረግነው ስለማይረሳት የምትረሳኝ አይመስለኝ።
ድንበሩ መስመር ላይ ጎን ለጎን ተቀመጠን። አለቆቻችን እኮ ቢያጋድሉን ደስታቸው ነው። አለቃዬ ወዳጅ እንደሆን እንዳይጠራጠር እኮ ነው ጮማ ስድብ የሰደብኩ። በዚያ ቀን ተለያይተን ዳግም ብንገናኝ ዳግም እንዳንለያይ መች ፈልግን። እኔስ ምን ወድጄ መሰለ እንዴ አስሬ የምፎክር። ወዳጅ እንደሆን ካወቁ ሌላ ቦታ ይመድቡንና የዚያች የምወዳትን ሴት ዜና ሳልሰማ ቀራለሁ። አብሮ አደግ ብንሆንም ጠላት መምሰል አለብን አይመስልም? ምን አዲስ ነገር አለ ከኢትዮጵያ? አንድ ዲያስፖራ ፖለቲከኛ፣ አንድ ወጣት ፖለቲከኛ፣ አንድ ሴትና አንድ ሃይማኖት አባት ታስረዋል አሉ። አስተሳሰሩ ከሁሉም የህብረተሰብ ክፍሎች በተውጣጣ መልኩ ይመስላል። በል መንግስታችን ለቫራይቲ በጣም ይጨነቃል። እናንተ ላይ ምን አዲስ ነገር አለ? ያው የሚሰደደው በዝቷል። በዚህ ከቀጠለ አስመራ ላይ የሚቀረው ብቸኛ ሰው ኢሳያስ ብቻ ይመስለኛል። አንተ ቆይ ከርተኛ ሀገር ለምን አትገባ? እናትና አባቴን ይጨርሱብኛል። ሁለታችንም እናቀረቅራለን። ይህ ጦርነት መቼ የሚያበቃ ይመስልሃል? እኔ እንደማስበው ከሆነ አሜሪካና ቻይና ጦር መሳሪያ ማምረት እስኪያቆሙ ድረስ የሚያቆም አይመስለኝም። አይዞ እንግዲህ አብሮ አደጌ። በአመት ውስጥ ሁለት ሀገር ሆነን መከራ አየን እኮ። ከሩቅ አለቆቻችን ሲመጡ ድንገት አየን። ሁለታችንም ተስፈንጥረን ጠመንጃችንን አነሳ። ያቆምነውን ስድድብ ቀጠል። ታያለህ፣ የህዳሴው ግድብማ ይገደባል። ታያለህ፣ ይገደባል። ከግድቡ በፊት ምን አለ የባለስልጣናቱን ሀብት መጠን በተገድቡት? አይመለከትም። ይኸውልህ ያሸበጣ መሪያችሁ ንጹህ መሆኑ ነው። መቼም አዲስ አበባን ባለቤታቸው በማይታወቁ ፎቆች ያጥለቀለቃቸው እሱ አይደለም። ኧረ ተው፣ ለህዝባችሁ አስቡ። ተው፣ ህዝባችሁ በሄደበት ሁሉ ጥገኝነት መጠየቅ እንደው ልማዱ አድርጎታል። የድሮ ጠቅላይ ሚኒስትራችሁ እንኳን በአቅማቸው ሰማይ ቤት ጥገኝነት ጠይቀው ቀሩ አይደለም? ይኸውልህ በሳቸው እንዳትመጣ። ብመጣስ ዋዛሬ ቀን አታስፈራራኛ። አለቆቻችን በጠባችን አንጀታቸው ቅቤ ሲጠጣ ይታወቀኛል። እኔና አብሮ አደጌ ሳቃችንን አፍነን ያዙኝ ልቀቁኝ እንላለን። ይኸውልህ የመንንስ እንዳትናገራት፣ የጸረ ሽብር አጋራችንን እንዳትናገራት። የመን ገደል ትግባ። ይቺ የፍየል ጥባቂ አገር የርጎ ዝንብ የመንን አትናገራት ብያለሁ። ድንገት ያላሰብነው የሩምታ ተኩስ አስደነገጠን። ሁለታችንንም መሬት አስያዘን። አለቆቻችን ከምኔው ሰራዊት እንዳሰባሰቡ አናውቅም። አለቆቻችን አንባረቁ። የመንን ጉዳይ በዘመታ እናልፈው። የመንን ሰደቡ ማለት አዲስ አበባ ገቡ ማለት ነው። ተኩሱ በይፋ ተጀመረ። እኔና ወዳጄ መሬት ላይ እንደተነጠፍን በልባችን ረገምናት የመንን።
የምታዳምጡት ፊደል ኤና ሊሳን ሲጨልም ደራሲ እንዳለ ጌታ ከበደ ወደ ሰባዎቹ የሚጠጉ የሚመስሉ አንድ አረጋዊ ልጄ አሉት አስተናጋጁን የወሰድኩትን መድሃኒት ይዤብህ መጣሁ እባክህ የሰጠኸኝን ወስደህ አላስጨረሳቸው ግድግዳው ላይ ወደ ተለጠፈው ጽሑፍ አመላከታቸው የተሸጠ መድሃኒት አይመለስም ይላል ጽሑፉ አረጋዊው በለሰለሱ ቃላት መማጸን ያዙ ሰውዬ ዞር በልልኝ እንጂ ስራ ልስራበት በንቶ ፈንቶ ጉዳይ የማባክነው ጊዜ የለኝም አለ ቁጣው እየተወለደ ዛሬ በዚህ ሰውዬ እንድጨቀጨቅ ተፈርዶብኛል በል እባክህ ልጄ አሳፋሪ ነገር ደርሶብኝ ነው ዘመድና አድር የሌለኝ በመሆኑ እንጂ አሉ ትሁት በሆነች ፈገግታ ሊያባብሉት እየሞከሩ ቅናሽ ዋጋ ብትከፍለኝም እኮ የሰውዬ ነካ ያድርገዋል በል እንዴ አለና ሌሎች መድኃኒት ገዢዎችን ያስተናግድ ገባ ከያዙ አይለቁ ድህነት ቢፈታተኔ ነው ልጄ አሉ ያደፈና የነተበ ነጠላቸውን እያሳዩት ነጠላው ከሰውነታቸው በከፋ ሁኔታ ያረጀውን ኮታቸውን ደብቆላቸዋል አቅሜ ደከመ ባይሆን ኖሮ ጫማ ካገኘ የከረመ እግራቸውን እያዩ አንዲት ተስተናጋጅ አልመልስም ካላልመልስም ነው ለምንድን ነው የሚነዘንዙት አለች በሚነጫነጭ ድምጽ ይሄ እኮ ፋርማሲ እንጂ አዛውንቶች የሚጠሩበት የድኩማን መረጃ ድርጅት አይደለም አነጋገሯን ያልወደደው የሚመስል ሌላኛው ጎልማሳ ደግሞ መድኃኒቱን ሙሉ በሙሉ የገዙት ከዚህ መደብር ነው የሚል ጥያቄ አመጣ አዎ ዶክተሩ ጽፎ በሰጠኝ መሰረት ምን ያህል ፈጀቦት 72 ብር ከ85 ሳንቲም መድኃኒቱን ወስደው ግማሹን እንኳን ቢሰጡኝ ምን አለበት አሉ ባዘኔታ የሁለታችንንም የጋብቻ ቀለበት አስይዤ ነው ከማምነው ሰው የተበደርኩት መድኃኒቱን ለምን መመለስ ፈለጉ ዘንቢል ያንጠለጠሉ የአንዲት መስኪንና ጥያቄ ነው በዚህ ጊዜ አስተናጋጁ ጣልቃ ገባ ምን ባህላዊ ሕክምና በተከታተል ኪስ እንደማታራቁት ገብቷቸው ይሆናል ወይንም ደግሞ ጸበል ያጠምቋት ወይ ደግሞ አረ ልጅ ጉዳዩን ብታውቁ ኑሮን ያፌስክበት ምላስን ታፍርበት ነበር አሉም ባይ ተናነጋቸው እሺ መድኃኒቱ ምን ላድርገው ለዋጠው ወይን ሽንት ቤት ልጨምረው ለባለቤቴ ነው መገዛላት ብለው አልነበረም የድሜ ጀንበር እየጠለቀ ባለበት ሰዓት ለህል ያላነሱ ለትምርት ያልደረሱ 3 ልጆች በትናብኝ እንዳትሄድ ጸልይልኝ ብለውኝ አልነበረም ማለቱስ ብዬ ነበር ልጅ እና ሩብ ሰዓት ያህል እንኳን ሳይቆዩ ሐሳቡን አሰርዙ የገዙትን መድኃኒት የሚያስመልስ ምን ታምር ተፈጠረ ቀደም የማይመለከተኝ ነገር ሲዘላብዱብኝ ነበርኩ አረጋዊው አንገታቸውን ደፉ እኮ ምን ቢፈጠር ነው ቤቴ ሳልደርስ ነው አንተ ዘንድ የመጣው ለምን ሰፈርተኞቼ ደጀ ላይ ሲጫጫሁ አየሁ ባለቤቴን በህይወቷ ልደርስላት አልቻልኩም አሉ አረጋዊው ድምጻቸው እየሻከረ እንባቸው እየወረደ በመድኃኒት ሻጩ ፊት ላይ ጸጸት ድንጋጤ እየታየ ድፍን 100 ብር አውጥቶ በሻካራ እጃቸው ላይ አኖረው ሌሎቹም ኪሶቻቸውን ይፈታተሹ ጀመር ይባርካችሁ ልጆች ይባርካችሁ ከፈን መግዣ ስላልነበረኝ እንጂ እኔማ እንባ ተናነቃቸው መንሰቅሰቃቸውን እየቀጠሉ ወጡ ፊደል ኤና ሊሳን
ከኢትዮቲዩብ አንተን ይግዛው የከተባትን አንድ አጭር ወግ በመቀጠል አሰማችኋለሁ። የወጓ ርዕስ የሐማ ጀርባ የጋሻወቀ ዛፍና የማማበር ምጣድ ይላል። እነሆ ለእናንተ ቀረባችሁ። ዓመታት ከእሁዶች መካከል ባንደኛው እግር ጥሎ ጎጃም ደብረ ማርቆስ ላይ በትገኝ የከተማዋን ጎዳናዎች ተከትሎ በቀስታ እየተራመደ ከላይታች የሚመላለስ አንድ አጠር ያለ ሰው ይገጥማል። ይህን አዳፋ ልብስ ለብሶ የሚጓዝ ሰው እንደ ዋዛ አልፈኸው ልትሄድ ትችላለህ። ትንሽ ቆይቶ ግን ሾሎዋን ዞሮ አብማን አካሎ ሸዋበርን አዳርሶ የፈረስ ቤትን ዳገት ሲወጣ ደግመህ ታገኘዋለህ። አሁንም ችላ ብለኸው ልታልፍ ትችላለህ። ደግሞ ትንሽ ቆይቶ ሰው በንጉሥ ተክለ ሃይማኖት አደባባይ ዞሮ ሽቅብ ወደ ካህን ሰፈር ሲያቀና ለሶስተኛ ጊዜ ታገኘዋለህ። ይሄኔ ግራ ተጋብተህ ትጠይቃለህ፣ ምን ያዞረዋል ሰውዬ ብለህ። ይሄን የምትለው ግን አንተ ነህ። የከተማው ሰው ግን ሰውየው ማን እንደሆነም ምን እንደሚያዞረውም ጠንቅቆ ያውቃል። ሰውየው ሐማ ነው። የሚያዞረው ደግሞ የእግር ኳስ ተልእኮ። በስተኋላው ዞረህ ጀርባው ላይ የተለጠፈውን ካኪ ወረቀት ስታይ ሰውየውን የሚያዞረው ምን እንደሆነ ይገለጥላል። አስደሳች ዜና ለደብረ ማርቆስ ከተማ እግር ኳስ አፍቃሪዎች። ዛሬ ከሰዓት በኋላ የሚገጥሙ ቡድኖች ከፍተኛ አንድ ከአውራ ጎዳና፣ መምህራን ከጨርቃ ጨርቅ መጣችሁ ተመልከቱ ይላል ሐማ በጀርባው ተሸክሞት የሚዞረው ማስታወቂያ። አሁንስ ገባህ አይደል? አዎ፣ ሐማ የደብረ ማርቆስ እግር ኳስ ተመልካች እንዳይርቀው የማድረግ ተልእኮውን በጀርባው ላይ አዝሎ ሲዞር የኖረ ተንቀሳቃሽ የማስታወቂያ ቦርድ ነው። ወደ ጋሻወቀ ዛፎች እንሂድ። ጋሻወቀ መኖሪያ ቤት የሚገኘው ከደብረ ማርቆስ ስታዲየም አቅራቢያ ነበር። የጋሻወቀ ቤት በተለያዩ ዛፎች የተከበበ ነበር። ሰውየው ዛፎችን የተከሉት የኤንቫይሮንመንት ጉዳይ ያሳስቧቸው ላይሆን ይችላል። በአጥራቸው ዙሪያ የተከሏቸው ባህር ዛፎች የከተማዋ ብሎም የዓለም የሙቀት መጠን እንዳይጨምር በማገዝ ረገድ ያበረከቱት አስተዋጽኦ ምንም ሊሆን ይችላል። ይህም ሆኖ ግን የሰውየው ዛፎች ቢያንስ ለከተማዋ አዋፍትና በላቴናዎች ባለውለታ እንደነበሩ መካድ አይቻልም። የእኒህ ታላቅ ሰው ዛፎች ከሰኞ እስከ ዓርብ የወፎች፣ ቅዳሜና እሁድ ደግሞ የብላቴናዎች መጠጊያ ነበሩ። የእግር ኳስ ፍቅር እንጂ የእግር ኳስ ጨዋታ መመልከቻ ገንዘብ ለሌለን የኔ ቢጤ የከተማው ብላቴናዎች የጋሻወቀ ዛፎች መጽናኛዎቻችን ነበሩ። የስታዲየም መግቢያ ገንዘብ ያልነበረን እኛ የከተማው ልጆች ኳስ ለመመልከት ሰልፍ የምንይዘው የስታዲየም ሳይሆን የጋሻወቀ ደጃፍ ላይ ነበር። ማልደን ጨዋታው ከመጀመሩ በፊት ዛፎቹ ላይ እንወጣለን። ቅርንጫፎችን ሙጥኝ ብለን አሻግረን ወደ ስታዲየሙ ሜዳ እናያለን። እርግጥ ዛፎቹ ላይ ተንጠልጥለን የምናየው ኳስ ጨዋታ እንደው አፍን ሞልቶ አየን ለማለት ይከብዳል። በግማሽ ልብ ነበር የምናየው። ከዛፎቹ ላይ እንዳንወድቅ ቅርንጫፉን ጥብቅ አድርገን የሙጥኝ ብለን ጨዋታውንም ቢሆን በግማሽ ሜዳ ላይ የሚከናወነውን ብቻ ነበር የምናየው። ሙሉን ሜዳ ማየት የሚችሉት ከዛፎቹ አናት ላይ ከፍ ብለው መሰቀል የቻሉ 2 ወይንም 3 ብላቴናዎች ብቻ ነበሩ። ሌሎቹ ዝቅ ስለሚሉ ማየት የሚችሉት ግማሹን ሜዳና አንዱን ጎል ብቻ ነው። እነዚህኛዎቹ በሌላኛው ጎል መቆጠሩን የሚያውቁት ከዛፉ ላይ ከፍ ብለው የተንጠለጠሉት ጓደኞቻቸው ወይም ትኬት ቆርጦ ስታዲየም የገባው ተመልካች ደመቅ አድርጎ ሲጨፍር ነበር። ያም ሆነ ይህ ጋሻወቀ የኛ ዘመን ብላቴና ትውልድ የእግር ኳስ ፍቅሩን በርቀትም ቢሆን መወጣት እንዲችል በማገዝ ረገድ ትልቅ አስተዋጽኦ ሲያበረክቱ የኖሩ ታላቅ ሰው ናቸው። የዓለማችን የእግር ኳስ ታሪክም እኒህም ባለውለታ ሊዘላቸው አይገባም። አሁን ደግሞ ስለማማበር ምጣድ ልንገራችሁ። በ1980ዎቹ መጀመሪያ በደብረ ማርቆስ ትምህርት ቤቶች መካከል ሲካሄድ የቆየው የእግር ኳስ ውድድር ተጠናቀቀ። የድል በትግል ትምህርት ቤት ቡድን የንጉሥ ተክለ ሃይማኖት ቡድንን 7-0 አሸነፈው። እንዴት 7 ጎል የገባበት የንጉሥ ተክለ ሃይማኖት ቡድን ግብ ጠባቂ ጠቅላይ በለጠ ለሽንፈቱ ተጠያቂ ተደረገ።
ጠቅሌ ግን ለሽንፈቱ ተጠያቂ የሚሆኑት እማማ በሬ ናቸው በማለት ጥፋቱን ወደ ሴትየዋ አላከከም። እንዴት ሲሉ ጠየቁት። የእርሻ አስተማሪያችን ጋሽ አበረ ግራ ተጋብተው ጠቅሌ ጉዳዩን በዝርዝር ማስረዳት ቀጠለ። ትናንት አመሻሽ ላይ ትሬኒንግ ሰርተን እንደጨረስን እንደተለመደው እማማ በሬ በሰፌድ ያመጡልንን የላም መተኪያ ሽልጦ በልተን ነበር። በጣም የሚያሳዝነው ግን የሰጡን ሽልጦ ጨው የበዛበት ነበር። ሌሊቱን ሙሉ ታምሜ ስሰቃይ ነበር ያደርኩት። ነግቶ ወደ ጨዋታው ስገባም ታምሜ ነበር። ክፉኛ ውሃ ጠምቶኝ ስሰቃይ ነበር የዋልኩት። ጨዋታው ሊያልቅ ደቂቃ ያክል ሲቀረው ግን የውሃ ጥሙን ልቋቋም አልቻልኩም። ተከላካዩን አደራ ብየው ከጎሉ ጀርባ ወዳለችው ወንዝ ውሃ ለጠጣ በሄድኩበት ነው እንግዲህ 7 ጎሎች የተቆጠሩብን። ስለዚህ ለሽንፈታችን ተጠያቂዋ እማማ በሬ ናቸው ሲል ተከራከረ። ነገሩን ከስሩ ውሃን ከፋብሪካ ይላሉ ያልታሸገ ውሃ የሚደብራቸው የቦሌ ልጆች ሲተርቱ። እማማ በሬ ከንጉሥ ተክለ ሃይማኖት ትምህርት ቤት በስተጀርባ የሚገኘው የእግር ኳስ ሜዳ አቅራቢያ የሚኖሩ ባልቴት ነበሩ። የተክለ ሃይማኖት ቡድን ተጫዋቾች ቅሬታ አቀረቡ። የወሰታ ትምህርት ቤት ተጫዋቾች ትሬኒንግ ሰርተው ሲጨርሱ በርዕሰ መምህሩ ቤት ሻወር እንደሚወስዱና ከአባ ሞሴ ኬክ ቤት የላብ መተኪያ አንዳንድ ቦምቦሊኖ እንደሚበሉ በመጥቀስ እኛም ይሄ ሊደረግልን ይገባል ሲሉ አመለከቱ። የቡድኑ አሰልጣኝ ጋሽ ደረጀ ጉግሳ ከፍተኛ ጥረት አድርገው ለተጫዋቾቹ ጥያቄ ሁነኛ ምላሽ አስገኙ። ከነገ ጀምሮ ትሬኒንግ ሰርታችሁ ስትጨርሱ ከሜዳው ዝቅ ብላ በመትገኘው ወንዝ ሻወር እንድትወስዱ ተፈቅዶላችኋል። ሻወር ከወሰዳችሁ በኋላም ከማማ በሬ ቤት አንዳንድ ሽልጦ እንድትበሉ በጀት ተመድቦላችኋል። እንኳን ደስ አላችሁ እንግዲህ ሲሉ አበሰሩ አሰልጣኙ። ከዚያን ጊዜ ጀምሮ ተጫዋቾቹ ከትሬኒንግ በኋላ በወንዟ ሻወር ወስደው የማማ በሬን ሽልጦ ማንከት ያዙ። በነገራችን ላይ እማማ በሬ በእግር ኳሳችን እድገት ያበረከቱት አስተዋጽኦም ይሄ ብቻ አይደለም። እኒህ ታላቅ ሴት ለትምህርት ቤታችን እግር ኳስ እድገት የበኩላቸውን አስተዋጽኦ ያደረጉት በመጣዳቸው በሚጋግሩት ሽልጦ ብቻ ሳይሆን ከመጣዳቸው ስር በሚያፍሱት አመድም ጭምር ነበር። የትምህርት ቤታችን የእግር ኳስ ሜዳ መስመር የሚሰራው በኖራ ዱቄት ሳይሆን በማማ በሬ አመድ ነበር። ድንገት ሊጡ ኩፍ አለል ብሏቸው አሊያም ማገዶ አጥተው ሽልጦ ሳይጋግሩ ከቀሩ ግን ከሜዳው አቅራቢያ አመድ የሚገኝበት አማራጭ ስላልነበረ ዳኛው የሚያጫውቱት በሐሳብ መስመር ላይ ነበር።
አብረን ስለቆየን በጣም ደስ ብሎናል። እናመሰግናለን። ከኢትዮቲዩብ ባልደረቦች ጋር በመሆን ሀብታሙ ስዩም ደህና ቆዩልን ብያለሁ። ሄድኩ እንግዲህ